ብለህ ለምን ወጋሽም ብዬ ነው ለምን እሱ ቤት ምን ማለት ነው ይሄ እኮ በጣም ከባድ ነገር እኮ ነው እንዴት ነው ማልጠይቃት ለምን ነገርካት አትንገራት ያልኩት ማድረግ የምፈልገው ነገር ስላለ ነው ለዛ ነው አትንገራት ያልኩት ቆይ ምንድነው ደሞ እሱ አቶ ሰይድ ቤቱን የሚገዙ ሰውዬ ናቸው እያዩት ነው አንቺ አብደሻል እንዴ የባለቤትሽ የሞት ማረጋገጫ ሰነድ ነው ይሄ ደግሞ ሙሉ ለሙሉ ኮንጀል ነፃ ነሽበት ነው ይሄ ምንድነው ምን ሆና ነው ባክሻንቺ ደሞ ዝም ሰው ምን ይሆና ነው እናት ራሂል ባክሽ አንቺ ራይል በሩን ፈቺ ምን እያደረግሽ ነው ከፋች እንጂ ይሄ እኮ የተፈራ ቤት ነው የብድ ማደሪያ አይደለም አምሳል በቃ ዝም በይ ስትረጋጋ መጥቼ እነግራችኋለሁ ራይል በቃ ተረጋጊ እባክሽ እኔና ተረጋጊ ራይል እኔ ራሴ ግራ ገብቶኛል ተፈራ ደግሞ ይሄንን ከሰማ ሌላ አደጋ ውስጥ ይከተናል ራይል እባክሽ በሰከነ አይምሮ ማሰብ አለብን እኔ እናት ሰይ በቃ ዝም በይ እስኪ ተንፍሽ ራይል ተንፍሽ በቃ ዝም በይ
የዚህ ቤት የድራማ ህይወት መቼም አያልቅም። ታድባክሽ አትሳዝንም? እስኪ ስሚያት ስታለቅስ። አንቺ ዝም በይ አታናግሪ። አንቺ ለማን እየወገች እንደሆነ አውቃለሁ። ቃሌ ደግሞ የእውነት ነው። አሳይሻለሁ። ራይል እንደዚህ ማዘን የለብሽም። ለጽንሱ ደግሞ ጥሩ አይደለም። ደግሞ ታውቂያለሽ እዚህ ቤት ማንም የሚያዝንልኝ ሰው የለም። ብትረጋጊ ነው የሚሻልሽ ራይል። ምን አጠፋው? ምን በደልኩ? ይሁላ መከራ እስከዚህ ምን ነበር ዘይት ነው? በቃ ራይል ፈጣሪ በምክንያት አሳይቶሻል። ቀድመሻችኋል። ልጁን ይዣለሁት ምን አለ ሙና ለምኛለሁ። ኩዳና ድረለው ዛሬ ሰራተኛ ተደብራለሁ። ደርሰናል። ትንሽ ነው የቀረን ራይል። ጫፍ ላይ ነው ያለነው። ተረጋጊ የኔ እናት። ሞቷል ብያለሁ እኮ መዳን ኖሮ ብያለሁ እኮ። እንዴት ሆኖ ብያለሁ እኮ። በቃ ተይው ራይል። አሁን ተረጋጊ፣ ተንፍሺ የኔ እናት። በቃ ተረጋጊ። አሁን ምን ማድረግ እንዳለብሽ አስቢ። ሞኝ አይደለሁም። ለሚጠቅም ሰዎች ብዬ ራሴን መጎዳ ሰው አይደለሁም። አሁን እውነቱ ገብቶኛል። ጎበዝ ክፉ ነው ለካ። ሪች ሲለኝ የነበረው ለዚህ ነው። አትመለሽ በቃ ወደኋላ። የማንም በደል ነው እየከፈልኩ ያለሁት? ይህንን ነው የሚፈልጉት፣ እንዳትሰበሪ። አልሰበርም። መሰበሪያ ጊዜ ደርሷል፣ ግን አልሰበርም። ይህንን ነው የምፈልገው። የኔ በቀል አንቺ ውስጥ አለ። አልሰበርም። አልሰበርም።
ቅድም እኮ ስትወጡ ደህና ነበረች። እኔ እኮ መጀመሪያም ገብቶኛል እች እብድ መዝናናት እንደማትችል። ይሄኔ ወይ ፖሊስ አይታ ነው ወይ ሰው አግኝቷት ይሆናል። ሙና ምን ሆና ነው? ለምን አትነግሪንም? ለአንቺ የማስረዳት ግዴታ የለብኝም፣ ደግሞ አያገባሽም። እርዳታዬ ካስፈለጋችሁ ብዬ ነው። አይ አያስፈልገንም። ማንም ያንቺን እርዳታ አይፈልግም። በጣም ልትረጅን ከፈለግሽ ግን ይሄን ቤት ለቀሽልን ውጪ። ሙና የምሬን እኮ ነው። የልጅቷ ስላሳዘነች ነው። መረዳት ነገር ካለ ምንም አልሆነችም አልኩሽ እኮ። እና ምንም ሳትሆን ነው እንደዚህ የምትነፋረቀው? ድምጿን እኮ እየሰማሁ ነው። ምን ሰማሽ? ስታለቅስ ነው። እና ትጨፍርልሽ? ተፈራን የመሰለ አውሬ እያገባች እንድትጨፍር ነው የምትፈልጊው? በያውንም ሂጂና አውራ ዶሮ ሳይቀድምሽ ንገሪው። አንካሳ ዶሮ ነው የሚባለው። እርዳታዬ ካላስፈልጋችሁ መቅረት ይችላል። አሁን ከፊት ሂጂልኝ። ሂጂ ሂጂ። ትመስላለች። ደህና ናት ሎሚ። እስኪ ባ ሎሚ እስኪ ሂጂና ቀዝቃዛ ብርቱካን ጁስ ስሪልን። ፀሐይ መጥቶናል። አልገባኝም። የት ሄዱ ነው? እንዲህ ነው እንግዲህ። እኔም መስሪያ ቤት ሄጄ አላገኘሁትም። ያሰበውን ላስውጣው ስል ጭራሽ መስሪያ ቤት የለም። ምን ልታደርግ ነው? ልደውልለት ነው። የት ነህ ልበለው? ምን አለ? አያነሳም ብያለሁ። ያቺ ማርታ ተብዬዋ ደግሞ የት ሄደች? ምን እንጃ አላወኩም። እሱ ቤ ምን አደረክ? ጠየኳት። ምን ብለህ? ለምን ወጋሽኝ ብዬ ነው። ለምን ለምን? እሱ ቤ ምን ማለት ነው? ይሄ እኮ በጣም ከባድ ነገር እኮ ነው። እንዴት ነው ማልጠይቃት? ቶ ለምን ነገርካት? አትንገራት ያልኩት ማድረግ የምፈልገው ነገር ስላለ ነው። ለዛ ነው አትንገራት ያልኩ። ቆይ ምንድነው ደግሞ እሱ? እሱ መንገር አልነበረብኝ። ጥፋቱ የኔ ነው። ቆይ ንገሪኝ። ማርታ ልትገልህ ነበር ከሚለው የበለጠ ሚስጥር አለ? አዎ አለ። ማርታ በስለት ልትወጋ የነበረችው ራሔልን በጭፍን ስለምትጠላት ነው። ራሔል ወጋችክ ተብሎ ራሔል በፖሊስ እንድትያዝ የፈለገችው ነገር ነበረ፣ ግን አልተሳካላትም። ሙሉ በሙሉ አብዳለች። ለዛ ነው። ምን? ማርታ ራሔልን ስለምጠላት ነው እኔ ልገለኝ የነበረችው? ቆይ እሺ ይሄንን ሳድርጋ ምን ተጠቀመች? ስጠይቃት ግን ምን አለች? ራሷን ስታ ልትወድቅ ምናምን ነገር ነበረ። ውሃ ሮጬ ሳመጣላት እሷ ወታለች የለችም። በቃ በቃ ማለት ማርታ እዚህ ቤት አትመጣም? በቃ እዚህ ቤት አትመጣም? አንተ አይደለም ጥፋተኛ፣ እኔ መቆየት ነበረብኝ። በመጥፋቷ ብስማማም ስትሰቃይ ግን ማየት ፈልግ ነበር። ማርታ እስካሁን ራሔልን ጠላታለች። ቆይ ለምን? ስምዖንስ? የስምዖን መጥፋት ከዚህ ጋር ያገናኘዋል እንዴ? እንደዛ ይመስልሻል?
አላውቅም፣ ግን ይበቃኛል። ስምዖን ታጥቦ ጭቃ ነው። አለውልህ ስለው ሄዶ ማርታ ላይ ይለጠፋል። ንቃ ስለው ደግሞ ሌላ ሰው ላይ ሄዶ ደግሞ ይለጠፋል። ላይሆን ይችላል። ምቾት ካልወደደለት እኔ ቅድስት ጋር ችግር የለም። ቻው። ላይሆን ይችላል። ቆይ ስምዖን ከማርታ ጋር ያለ ይመስልሻል? እኔን ከድራማቸው አውጡ። እኔ የራሴ ድራማ አለኝ። ምንድን ነው? ትንሽ ታገስ፣ ታየዋለህ። ጎሽ፣ ወዴት ነው? ታገስ አልኩህ እኮ። ራይሊ ተረጋጋሽ። ድምፅሽን እኮ እየሰማሁት ነበር። ምን አጋጠመሽ? የተፈጠረ ነገር አለ? ምንድን ነው? ምን ፈለግሽ? ልረዳሽ ነዋ። መቼም እኔና አንቺ እንደማንዋደድ ሁለታችንም እናውቀዋለን። ግን ቅድም የወጣሽ ሰዓት ምን አጋጠመሽ? ያየሽ ሰው አለ ወይስ የሰማሽው ነገር አለ? ምናልባት ስለተፈራ አዲስ ነገር አገኘሽ እንዴ? ነው ወይስ ፖሊሶች ናቸው ያዩሽ? ንገሪኝ። ምናልባት እኮ እዚህ ቤት አብሮ መኖራችን እንረዳዳ ይሆናል። እርዳታ? አንቺ እኔ ልትረጂ? አንቺ ስለኔ ምን ታውቂያለሽ? ስላንቺ ማውቃለሁ። አንቺ ያው ባልሽን ገልሽ እኛ ቤት እንደተደበቅሽ አውቃለሁ። በዛም ተፈራ እያስፈራራሽ እንደሆነም አውቃለሁ። በፖሊስም እንደምትፈልግ ያውቃለሁ። አየሽ፣ እኔ ስላንቺ ይሄን ሁሉ ነገር አውቃለሁ። የዛሬው ነገር ግን ከሌላው ጊዜ የተለየ ነው። ከድሮ ህይወትሽ ጋር የተገናኘ ያገኘሽው ሰው አለ ወይስ አዲስ ነገር አለ? ስሚ፣ እኔ እዚህ ቤት ውስጥ እብድ መስዬ የተቀመጥኩት በጸጸት እየተቃጠልኩ ስለነበረ ነው። አሁን ግን ጨዋታው ተቀይሯል። አንቺና ተፈራ፣ ማንም ሰው እኔ ላይ እንደ ዕቃ መጫወት አይችልም። የፈለገ ነገር ብትጭሪ ከኔ ምንም ነገር አታገኝም። አሁን ከዚህ ከፈለቀሽ ውጭልኝ። አንቺ ፍጹም አብደሻል። እብድ ነሽ። ግን እንዳትረሽ፣ ተፈራ የሰርግ ካርዱን ሲበትን ይሄ የእብደት ድራማሽ የት እንደሚያደርስሽ አብረን እናየዋለን። ውጪ። ሰሚኛለሽ? ሰርጉን ለማስቀረት ያለውሽ መፍትሄ እኔ ነኝ። ለኔ ንገሪኝ። ለምን አትነግሪኝ? የሚሆንሹ አንቺ ውጪ አልኩሽ አይደል እንዴ? ሂጂ ውጪ! ሂጂ ውጪ! ሂጂ ተነሽ ውጪ! አንቺ ውጪ አልኩሽ አይደል እንዴ? ሂጂ ውጪልኝ! ሂጂ ውጪ! ሂጂ ውጪ! ሂጂ ውጪ! ውጡልኝ! ሂጂ ውጪ! ሂጂ ውጪ!
ነው ዝም አልክ? ተናገር እንጂ። አውራ እንጂ እሱ ባለው። ምን ልበል? ጥፋትን አውቀሃል አይደል? ተናገር እንጂ እሱ ባለው። የምናገረው ነገር ግራ ገብቶኝ ነው። እኔ ምን ነኝ? እንዴ እኔ ምን ነኝ? እንዴ አባቴና ምን ጥያቄ አለው? ታዲያ አባት ላይ ይሸፈታል? አባት ላይ ይዶለታል? እንደሱ አይደለም እኮ አባዬ። ነው እንጂ ሙናን እኔ ምን ያህል እንደማልፈልጋት እያወክ፣ እሷ ምን ያህል እንደምትጠላኝ እያወክ ግን እኮ እህትህ ነች። እሱን የሚያሳውቀኝ አጣው አላጣው። እኔ እኮ ግራ ገባኝ። ብዙ ጥያቄዎች ናቸው ውስጥ ያሉት። ለምሳሌ ስለ እናቴ፣ ስለ አሟሟቷ። እንዲሁ በደፈናው ሚስቴን እወዳታለሁ በጣም ጨዋ ናት ትላለህ። ስለ እሷ ደግሞ ደግሜ ሳወራብህ ደስተኛ አትሆንም። ሚስቴ ደግ ናት። ሚስቴ የዋህ የእግዚአብሔር ስጦታዬ ነበረች። ግን ሐዘኑ በጣም ይጎዳኛል። ለእኔ እኮ ከባድ ነው። ይቅርታ፣ እኔ ራይል ስትጠይቀኝ ለመርዳት ያህል ነው። አሁን በጣም ቀላል ነው። ላልተወሰነ ጊዜ ቤት አትመጣም። ቤት ድርሽ አትልም። ለምን? አንተ የሰራውን ስህተት ማረም አለብኝ። ሙናን ከዚያ ቤት ማባረር አለብኝ። ከዛስ? ከዛማ ትመጣለህ። እኔ እንድትወጣ ላድርጋት? እሱ ባለው አንዴ ነገሩን አጨመላልቀዋል። እኔ ስህተቴን ላረምበት። አለዛ ግን እክዳለሁ። ልጅ አይደለህም እልሃለሁ። እንዴ አባ፣ የሚያስፈልግ ነገር ካለ ጠይቀኝ። በተረፈ ሰላም ዋል። በቃ ቻው። እሱ ባለው ሙና፣ ይኸው ጨረስኩ። ሎሚ ምንድን ነው የሚያስፈራው? አምሳልን ነው? ቅድም እኮ ለማን እንደምትሰሪ ያውቃል ነው ብላ አስፈራርታኝ ነው ሄደችው። ለተፈራ ደግሞ ከነገረችው ከባድ ነው። እኔ እዚህ ቤት ተላላኪ ሰራተኛ ነኝ። እሷን ነው እንጂ የሚያምነው እኔ እንዴት ያምነኛል? ምንድነው ማድረግ የምችለው? ሎሚ አሁን በጥንቃቄ አዳምጪ። አምሳል ስለፈራች ነው የምትጨፍረው። አንቺ ደግሞ ምንም ጥፋት የለብሽም። የሰራችውን በደልና ደባ ደርሰንበታል። አሁን ምንም የምትለው ነገር የላትም። ለዛ ነው አንቺን አስፈራርታ አፍሽን ልታዘጋሽ የምትሞክረው። ግን እሷ ተፈራ ላይ ያላት ጉልበት ምንም ጉልበት የላትም። ተፈራ ለራሱ ማአት አለበት፣ እሷ ደግሞ ብዙ አበሳ አለባት። አንቺ ደግሞ ብቻሽን አይደለሽም። እኔ ከጎንሻለሁ። ራይልም እንደ ድሮ ያቺ የዋህ ራይል አይደለችም። አምሳል ስትዝትብሽ ቀና ብለሽ አይናውን እያየሽ ምንም አታመጭም በያት። ግን ፍርሃትሽን ካየችብሽ ትበላሻለች። ድፍረት ይኖርሽ።
እውነትሽን ነው ሙና። እኔ እኮ ለእሷ ብዬ ብዙ ነገር ደብቄላታለሁ። ያ ድሮ ቀረ። አሁን ምንፈራበት ጊዜ አይደለም። ቀና ብለሽ በኩራት ስራሽን ስሪ። ምንም አታመጣም። ግን ለተፈራ ከተናገረች አረብ ሀገር ነው የሚሄደው ይደላላ ቤት። እሱም ለዛ ካደረሰኝ ነው ካልሞትኩኝ። ለምን ተፈራ እንዳይገልሽ? መቼስ አንዳንድ ነገሮችን ካወቀ ማን ያውቃል? ሞት እኮ ተገማች አይደለም። ማን እንደሚቀድም አናውቅም። ራሄልዬ ይኸው ጁስ አመጣሁልሽ። አሁን ተረጋጋሽ አይደል? ጎሽ ቆንጆ እንኪ ጁስ ጠጪ። ተነሽ። ጎሽ አሁን የምነግርሽን ነገር በጥንቃቄ እንድትሰሚኝ እፈልጋለሁ። ነገሮችን የምንቀይርበት መንገድ አለ። ምን አይነት መንገድ ነው? እኔ እኮ አይምሮዬ መስራት አቁሟል። እሱ ባለው በነፃነት እየተራመደ፣ እኔ ግን እስካሁን እዚህ ቤት ውስጥ እንደ እስረኛ ተቀምጫለሁ። ለዛ እኮ ነው በህይወት መኖሩ ማወቃችን ትልቅ ጉልበት ይሆንሻል። ግን ተፈራ ይሄንን ማወቃችንን ማወቅ የለበትም። አብደሻል እንዴ? ምን እያልሽ ነው? እኔን አስፈራርቶ እዚህ ቤት የቆለፈብኝ እኮ ባልሽን ገለሻል እያለ ነው። ህይወቴን ያጨለመውን ሰው ያግቢ ነው የምትይኝ? በፍጹም ይሄማ ሊሆን አይችልም። አትቸኩይ። እኔ ይሄንን እምልሽ በምክንያት ነው። ተፈራ የሰርግ ካርዱን አሳትሞ ሰርግ ሊደግስ እየተዘጋጀ ነው። አንቺ እምቢ ካልሽውና ይሄንን ትርምስ ካሳየሽው የሆነ ነገር እንደጠረጠርሽ አውቆ ሌላ ወጥመድ ውስጥ ይከትሻል። ልጅሽንም እንዳታይ ያደርግሻል። ግን ሰርጉን ተስማምተሽ ወደ ጨዋታው ከገባሽ ውጤቱ በጣም ጥሩ ይሆናል። እመኚ። አልችልም ሆና እሱን አግብቼ ከሱ ጋር መኝታ ቤት ተዘግቶብኝ ማሰቡ ራሱ በጣም ያስፈራኛል። እኔ እውነቱ ላይ ደርሼ ተፈራን ህግ ፊት ማቆም ነው የምፈልገው። ህግ ፊት ለማቅረብ እኮ ማስረጃ ያስፈልጋል። አሁን እምቢ ብለሽ ከቤት ብትወጪ ፖሊስ እኮ አንቺን ነው የሚይዝሽ። ምክንያቱም በፖሊስ የምትፈልጊ እኮ አንቺ ነሽ። ግን ተፈራን ካገባሹ ወደ ሚስጥሩ ትገቢያለሽ። የያዘውን መረጃ ሁሉ በገዛ እጅሽ ትገፊዋለሽ። እመኚ። በዚህ ሁኔታ ነው ነፃነትሽን የምታገኘው። ግን እኮ ሙና ይሄ ሰውዬ እኮ በጣም ተንኮለኛ ነው። ሰርጉ ካለቀ በኋላ እኔም በነፃነት የሚለቀኝ ይመስልሻል? እንደዛ ነው የምታስቢው? እሱ ሳይሆን እኛ ነን ነፃነቱን የምንቀማው። እሱ እኮ አንቺ ሙሉ ለሙሉ ተቆጣጥሬያታለሁ ብሎ ሲያስብ ጥንቃቄውን ሁሉ ይተወዋል።
ያኔ ነው ወጥመዳችን የሚሰራው። እባክሽ መኝ ውጤቱ በጣም ትልቅ ይሆናል። አንድ ጊዜ ብቻ አይንሽን ጨፍነሽ ይሄንን እርምጃ ተጓዥ። መጣሽ እንደ ቅድስት? ይሄ ሰውዬ ደግሞ ማን ነው? ቤቱ እንግዲህ ይሄን ይመስላል። ሳሎን ቤቱ በጣም ሰፊ ነው። ሌላውን ክፍል ደግሞ አሳያለሁ። ዋው ምቹ ነው ደግሞ ለሁሉ ነገር ምቹ ነው። ምንም ያስቸግር ነገር የለም። በትክክል በጣም ነው የሚያምረው። ዲዛይኑ ራሱ በጣም ነው ደስ የሚለው። ደግሞ መሀል ከተማ ስለሆነ ለሁሉም አክሰስ አለው። በጣም ተመችቶኛል። አሪፍ ነው በጣም ማለት ምኑን የተመቸው ማለት ቤቱ ምን ልታደርጉት ነው? ምንድን ነው? አቶ ሰይድ ቤቱን የሚገዙ ሰውዬ ናቸው። እያዩት ነው። አንቺ አብደሻል እንዴ? ጭራሽ አብደሻል። ይሄ ቤት የሚሸጥ ቤት እኮ አይደለም። ይሄ ቤት የሰሞን ቤት ነው። የወንድሜ ቤት ነው። ማን ይሸጣል ያለሽ? ሲጀመር ደግሞ ለማን ነው ለአንቺ የመሸጥ መብቱን የሰጠሽ? መብቱንማ ማንም አልሰጠኝም። መብቱ የራሴ ነው። ቤቱ የራሴ ስለሆነ ከዚህ በኋላ ያቺ እብድ ማርታም ሆነች ስምኦን ከዚህ በኋላ እዚህ ቤት ውስጥ መኖር አይችሉም። ማን ነበር ስም ያልከኝ? ሰይድ። አቶ ሰይድ፣ እቺ ሴትዮ እብድ ነች፣ ወንጀለኛ ነች። ስለዚህ አሁን ከዚህ ቤት ውጡልኝ። ይሄ ቤት የሚሸጥ ቤት አይደለምሽ። ቅድስት፣ ምንድነው ነገሩ? ቤቱ ህጋዊ ባለቤት አለው እንዴ? በኋላ እኔ ችግር ውስጥ መግባት አልፈልግም። ምንም አይነት ችግር የለም አቶ ሰይድ። በቅርቡ አደጋ ደርሶበት ነው። የጭንቅላት ችግር አለበት። በዛ ላይ ደግሞ ሚስቱ ጥላው ሄደች። በቃ ብዙ ቻማን ነገር ብዙ ችግር አለበት። ማርታ የያዘችው የቤቱ ሰነድ ልክ አይደለም። ስምኦንም የያዘው እንደዛው። እኔ የያዝኩት ሰነድ ብቻ ነው ትክክል። ስለዚህ መሸጥ የምችለው እኔና እኔ ብቻ ነኝ። ትሰሚኛለሽ ቅድስት? የእጅሽን ታገኛለሽ። ስምኦን ሲመጣ ደግሞ ምን እንደሚል አብረን እናያለን። ስምኦን እሱ ድሮ ቀረ፣ ታጥቦ ጭቃ። አቶ ሰይድ ቀሪውን ክፍል ላሳየ። እሺ ና ይኸውልህ እንግዲህ ይሄኛው ደግሞ እሺ በቃ ራይል እንዳልሽው ይሆን። ግን አሁን መረጋጋትሽን ለተፈራ አሳየው እንዳይጠረጥራል። እሺ እሞክራለሁ፣ ግን እስካሁን ማመን አልቻልኩም። ያውላ ሴራ እንዴት ያን ሁሉ ሴራ እንዴት? እንዴት ናችሁ የኔ ቆንጆች? እንዴት ነህ ተፌ? ደህና ናችሁ? እንዴት ነው ሙሽራን በደንብ እያስዋብሽልኝ ነው? እንዴት ነው? ጥሩ ነው ሁሉ ነገር? በጣም ይገርማል። እንግዲህ ራሄል እስከ ዛሬ ድረስ ከሚያስጨንቅሽ ነገር ነፃ እንድትሆኚ የምስራች ይዤልሽ መጥቻለሁ። ይሄ የባለቤትሽ የሞት ማረጋገጫ ሰነድ ነው። ይሄ ደግሞ አንቺን ሙሉ ለሙሉ ከወንጀል ነፃ የሚያደርግሽ። ይሄ ምንድን ነው? አሁን በህግ ፊት አንቺ ወንጀለኛ አይደለሽም። ሙሉ ለሙሉ ነፃ ነሽ። ባልሽ የሞተብሽ መበለት እንጂ። እሺ እንዴ ይሄን እንዴት ልታገኘው ቻልክ? እሱ ባለው እኮ እንዴ ራይል በጣም ደስ ብሏታል። በጣም ደስ ብሏታል። ተፈራ ራይል ተፈራሙት በጣም ደስ ብሏታል። አዎ ራይል የኔን አቅም አታውቂውም። እኔ ላንቺ ስል የማልሆነው ነገር የለም።
ከዚህ በኋላ ምንም የሚያስፈራሽ የለም። እሺ፣ ሁሉንም ነገር አደርጋለሁ። የሰርጉ ዝግጅት ከዛሬ ጀምሮ ሞቅ ደመቅ ይበል። እሺ። የሰርጉ ዝግጅት እንግዲህ ከዛሬ ጀምሮ ሙሉ ለሙሉ ይሟሟቅ፣ በደንብ ይጨፈር። እሺ፣ የአብርሃም የሳራ እየተባለ በደንብ ይጨፈር። አለምሽ አለም የዛሬ ይባላል። ዛሬ ሙና ሙሽሪትን በደንብ አስውልኝ። አየሽው አይደል ይሄን ሰይጣን ሰውዬ? እሱ ባለው ሳይሞት የሞቱን ሰርተፍኬት አምጥቶ ሊያሳብደኝ ነው። አሁን ይበልጥ ግልጽ ሆኗል። ተፈራ ወጥመዳችን ውስጥ እየገባ ነው። ለሰርጉ ተዘጋጂ። በቅርቡ ሁሉም ሴራ ፍጻሜ ያገኛል። አልገባኝም። ስለ ራስሽ አንቺ ከምታውቂው በላይ እነሱ ያውቃሉ። ተፈራ እኮ ሰርግ አይደለም የፈለገው። አሳ ነባሪውን ለመግደል አሳ ነባሪው ሆድ ውስጥ መግባት ያስፈልጋል። ፈራው። አትፍሪ፣ ቀርበሻል። ትንሽ ጊዜ